የህወሓት ቃል አቀባይ አምባሳደር ባጫ ደበሌ ተቃወሙ። የኢትዮጵያ አምባሳደር ባጫ ደበሌ በቢቢሲ ቃለ መጠይቅ ወቅት የሰነዘሯቸው አስተያየቶች አዲስ ክርክርን አስነስተዋል። ተጠርጣሪዎችን በአደባባይ ማሳየት ክርክርን ፈጠረ። በኮምቦልቻ ከተማ የስርቆት ተጠርጣሪዎች የስልክ ሌባና የዕቃ ሌባ የሚሉ ጽሑፎች ተለጥፎባቸው በአደባባይ እንዲዞሩ መደረጉ ከፍተኛ ውይይትን አስነስቷል። ግብጽ ለኢትዮጵያ ማስጠንቀቂያ ሰጥታለች። የግብጽ የመስኖ ሚኒስቴር ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦችን ለመገንባት ያላትን እቅድ ግብጽ እንደማትቀበለው ገልጸዋል። ሩሲያ ከሰሜን ኮሪያ የተመረቱ ሚሳኤሎችን በዩክሬን ላይ ተጠቀመች ተባለ። ዩክሬን ሩሲያ ከሰሜን ኮሪያ KN-23 ባለስቲክ ሚሳኤሎችን በጦር ጥቃት ላይ መጠቀሟን አስታውቃለች። ክስተቱ የሞስኮና ፒዮንግያንግ የወታደራዊ ትብብር ጥያቄን እንደገና አስነስቷል። በደቡብ ወሎ የህዝብ ማመላለሻ ተመቷል። በለጋምቦ ወረዳ ከገነቴ ወደ አቀስታ ይጓዝ የነበረ ሚኒባስ ላይ በተፈጸመ ተኩስ 3 ሰዎች ሞተዋል፣ 5 ሰዎችም ቆስለዋል። ጠቅላይ ሚኒስትር አብይ አህመድ በባህር ዳር በደጃዝማች ዘለቀ ዓለም አቀፍ ኤርፖርት ምርቃት ላይ የአማራ ክልል መሪ አረጋ ከበደን ከፍ አድርገው አመስግነዋል። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። ከትግራይ መከላከያ ሰራዊት ማዕከላዊ መምሪያ የተሰጠ መግለጫ። ቅጥረኛው የብልጽግና ሰራዊት ከመሐመድ ሐምዳን ዳግሎ RSF ሰራዊት ጋር በመቀዳጀት እንዲሁም ከተለያዩ የሀገሪቱ ክፍሎች በአስገዳጅ የሰበሰባቸውን ታጣቂዎችን ይዞ ሐምሌ 25 ቀን 2025 ዓ.ም በምዕራብ ትግራይ ሸረሪና አቅጣጫ የጀመረው መጠነ ሰፊ የማጥቃት ዘመቻን አስመልክቶ በወቅቱ ከትግራይ መንግስት መግለጫ መሰጠቱ ይታወቃል። በቅጥረኛው የብልጽግና ሰራዊት ለከፈተው ጥቃት በአካባቢው በነበረው ሰራዊታችን በአንጸባራቂ ጀግንነትና በጽናት በመመከት በቅጥረኛው ሰራዊቱ ላይ ከባድ ኪሳራን በማድረስ በሺዎች የሚቆጠሩ ሙትና ቁስለኞችን በማድረግ ከሁመራ እስከ ጎንደር ባለው መስመር የሚገኙ የጤና ተቋማት በቁስለኞች የተጥለቀለቁበት ሁኔታ የተፈጠረ ሲሆን አሁንም በዚህ አካባቢ የሚገኘው ሰራዊታችን የተለመደውን አንጸባራቂ ድልና ጀግንነት በመፈጸም ለቀጣይ ተልእኮና ለበለጠ ድል ከነሙሉ ቁመናው ዝግጁ ሆኖ ይገኛል። የጄኖሳይዳዊ የብልጽግና ስርዓት የገጠመውን ያልተጠበቀ ሽንፈት ለመሸፈን በተለያዩ የውሸት ማደናበሪያዎች ወሬዎችን በማሰራጨት ተጠምዶ ይገኛል። ሽንፈት እንጂ ድል ቀንቶት የማያውቀውን አገዛዝ የሰራዊቱን ሞራል ለመጠገንና የኢትዮጵያ ሕዝብና የዓለም አቀፉ ማህበረሰብን ለማደናገር ሁሉንም የውሸት ማሰራጫ መንገዶችን ተጠቅሞ እየሰራ ይገኛል። ይሁንና ገና ከጅምሩ ሞራሉ የተሰበረው ሰራዊት በውሸት ድሉ ሞራሉን መጠገን እንደማይችል እውን ሆኗል። ይህ እንዳለ ሆኖ ጄኖሳይዳዊ የብልጽግና አገዛዝ ከመጀመሪያው አንስቶ የትግራይ ህዝብን ለማጥፋት ያቀደውን ዓላማ ስላልተሳካለት አሁን ደግሞ ሰራዊቱና ያለውን የጦር መሳሪያ ሙሉ ለሙሉ በትግራይ አዋሳኝ አካባቢዎች ከቦ ይገኛል። ስለሆነም እንደገና ጦርነት ለመክፈት ሙሉ ለሙሉ ዝግጅት ላይ እንዳለ መሬት ላይ ያሉ ሀቆች ሁነኛ ምስክሮች ናቸው። የጄኖሳይደሩ አገዛዝ እቅድና ዓላማ በህዝባችንና ሰራዊታችን የተባበረ ክንድ እየመከትን እንደመጣን ሁሉ አሁንም በትግራይ ህዝብ ላይ ጄኖሳይድ ለመፈጸም እየመጣ ያለውን አገዛዝ እቅዱና ዓላማውን ለማክሸፍ መላ ሰራዊታችንና ህዝባችን በከፍተኛ ሞራልና ዝግጅት ላይ መሆናችን ብቻ ሳይሆን እንደተለመደ ሁሉ ዓላማ የሌለው የአብይ አህመድ ሰራዊት በከፍተኛ ጽናትና ጀግንነትን በመደምሰስ ህልውናችንን እንደምናረጋግጥ ለወዳጅና ለጠላት ከወዲሁ መግለጽ እንፈልጋለን። ክብርና ሞገስ ለጀግኖች ሰማዕታት። የትግራይ መከላከያ ሰራዊት ማዕከላዊ መምሪያ። በቀጣይም በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ከቢቢሲ ጋር ባደረጉት ቃለ መጠይቅ ወቅት የሰነዘሯቸው አነጋጋሪ አስተያየቶች በመቃወም የህወሓት ቃል አቀባይ አቶ ሚካኤል አስገዶም ጠንከር ያለ ምላሽ ሰጡ። አምባሳደሩ በንግግራቸው 4 ኪሎ ባዶ ሆኖ ኑና ግቡ ቢባሉ እንኳን አይመጡም እና የሚፈልጉት ብር ከሆነ ከመንግስት ይጠይቁ ሲሉ የተናገሩት አቶ ሚካኤል የፖለቲካ ትንበያ ውድቀትና በህዝብ መከራ ላይ መቀለድ ሲሉ ገልጸውታል። አቶ ሚካኤል በማህበራዊ ሚዲያ ገጻቸው ባሰፈሩት ምላሽ አምባሳደር ባጫ ሀገራዊና አህጉራዊ ሁኔታዎችን አበጥረው መተንተን ሲሳናቸው በምንም አይነት ሳያቅማሙ ወደ አልባሌ ቀልድ ይገባሉ ብሏል። የህዝብን ህልውና ለማስጠበቅና መብቱን ለማስከበር ከባድ መስዋዕትነት እየከፈለ ላለ ኃይል ብር ከፈለጋችሁ ከመንግስት ጠይቁ ብሎ ማፌዝ ጤናማ ካልሆነ አስተሳሰብ የወጣና ቅሌት የተሞላበት ትንበያ መሆኑንም አክለው ገልጸዋል። በአሁኑ ወቅት የኢትዮጵያ ህዝብ በየቦታው እየረገፈና በከባድ ችግር ውስጥ በሚገኝበት ጊዜ ዘላቂ መፍትሄ ከማፈላለግ ይልቅ በእንዲህ አይነት ቀሽም ቀልዶች መዘበት የጊዜውን ከባድነት አለመረዳት መሆኑን ያመላከቱት አቶ ሚካኤል መሬት ላይ ያለ እውነት ተቀይሮ አሁን እያፌዘች ያለሽ ምላስ መሸሸጊያ የምታጣበት ጊዜ በርቀት እንደማይሆን በማስገንዘብ ምላሻቸውን አጠናቀዋል።
በቀጣይ መረጃችን በኮምቦልቻ ተጠርጣሪዎችን በአደባባይ ማሳየት ከፍተኛ ክርክርን አስነሳ። በወሎ ኮምቦልቻ ከተማ በተለያዩ የስርቆት ወንጀሎች የተጠረጠሩ ግለሰቦች የስልክ ሌባ እና የዕቃ ሌባ የሚሉ መገለጫዎች በጀርባቸው ላይ ተለጥፈው በከተማው አደባባዮችና መንገዶች ላይ እንዲዘዋወሩ መደረጉ በህዝብና በህግ ባለሙያዎች መካከል ሰፊ ውይይትና ክርክርን አስከትሏል። የጸጥታ አካላት ይህ እርምጃ በከተማዋ እየጨመረ የመጣውን የስልክና የንብረት ስርቆት ለመግታት የወሰዱት መሆኑንም ተገልጿል። እርምጃውን የሚደግፉ ነዋሪዎች ወንጀልን ለመቀነስና ሌሎችን ከመሰል ድርጊቶች ለማስጠበቅ አስተማሪና ውጤታማ ዘዴ ነው በማለት ይደግፉታል። በሌላ በኩል ግን የህግ ባለሙያዎችና የሰብአዊ መብት ተሟጋቾች ተጠርጣሪዎች በፍርድ ቤት ጥፋተኝነታቸው ሳይረጋገጥ በአደባባይ እንዲሸማቀቁ ማድረግ በህገ መንግስቱ የተደነገገውን የንጽህና ግምት መርህ የሚጥስ ነው ሲሉ ተቃውሟቸውን አቅርበዋል። እንደ እነርሱ ገለጻ የወንጀል መከላከል ጥረት ሁልጊዜ በህግ አሰራርና በመሰረታዊ መብቶች ላይ መመስረት ይኖርበታል። ጉዳዩ በወንጀል መከላከልና በህግ የበላይነት መካከል ያለውን ሚዛን በተመለከተ በሀገር ውስጥ ሰፊ የህዝብ ውይይት እንዲቀጥል አድርጓል። በቀጣይ መረጃችን ግብጽ ተቃውሞን አሰማች። የግብጽ የመስኖ ሚኒስቴር ኢትዮጵያ በአባይ ወንዝ ላይ አዳዲስ ግድቦችን እንድትገነባ ሀገራቸው እንደማትፈቅድ አስታወቁ። ይህ የግብጽ ማስጠንቀቂያ የተሰማው ኢትዮጵያ ከታላቁ ህዳሴ ግድብ በተጨማሪ ሌሎች 3 አዳዲስ ግድቦችን በአባይ ወንዝ ላይ ለመገንባት ማቀዷን የሚገልጹ ዘገባዎች ከወጡ ከ2 ሳምንታት በኋላ ነው። ሚኒስትሩ በካይሮ በሰጡት ጋዜጣዊ መግለጫ ላይ ኢትዮጵያ አዳዲስ ግድቦችን የመገንባት እቅድ እንዳላት በደንብ ይታወቃል። ነገር ግን የግብጽ መንግስት ይህንን ይፈቅዳል ወይ አይፈቅድም ሲሉ በጽኑ ተናግረዋል። አክለውም የታችኛው ተፋሰስ ሀገራት የሆኑት ግብጽና ሱዳን የሚለቀቀው የውሃ መጠንና ዓመታዊ የክንውን እቅዶችን ማወቅ እንዲችሉ የህዳሴው ግድቡን የውሃ ሙሌትና ኦፕሬሽን መረጃዎች ለመለዋወጥ የሚያስችል ግልጽና ህጋዊ አስገዳጅነት ያለው ስምምነት እንዲኖር ግብጽ ደጋግማ ስትጠይቅ መቆየቷን አስገንዝበዋል። የዚህ አይነት የመረጃ ልውውጥ አለመኖሩ ሱዳንን እጅግ አሳሳቢ ሁኔታ ውስጥ እንደሚከታትም ሚኒስትሩ ገልጸዋል። ከኢትዮጵያ የሚለቀቀውን የውሃ መጠንና ጊዜ በተመለከተ ትክክለኛ መረጃ ባለመኖሩ የሱዳን ባለስልጣናት የራሳቸውን ግድቦች በአግባቡ ማስተዳደርም ሆነ ውሃ ማጠራቀም ተስኗቸዋል ብለዋል። በዚህ መሰረት የውሃ አስተዳደሩ መስተጓጎል ሱዳን ልትወቀስ አይገባም ያሉት ሚኒስትሩ መረጃውን ለመለዋወጥና ከታችኛው ተፋሰስ ሀገራት ጋር በቅንጅት ለመስራት የሚያስችል ህጋዊ አስገዳጅ ስምምነት ላይ ለመድረስ ፈቃደኛ ባለመሆኗ ሙሉ ኃላፊነቱን የምትወስደው ኢትዮጵያ ናት ሲሉ ወቅሰዋል። በቀጣይ መረጃችን ሩሲያ በሰሜን ኮሪያ የተሰሩ ባለስቲክ ሚሳኤሎችን በዩክሬን ላይ ተኮሰች። ሩሲያ በዩክሬን የጦር ኢላማዎች ላይ በሰሜን ኮሪያ የተመረቱ KN-23 አጭር ርቀት ባለስቲክ ሚሳኤሎችን ማስወንጨፏን የዩክሬን አየር ኃይል አስታወቀ። ይህም ከባለፈው ዓመት ነሐሴ ወር ወዲህ መሳሪያዎቹን በጥቃት ላይ ሲውሉ የመጀመሪያው የተረጋገጠ ክስተት ሆኗል። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ እንደገለጹት የተፈጸመው ጥቃት ሞስኮ የረዥም ርቀት ወታደራዊ ዘመቻዋን ለማጠናከር የሚያስችላትን የሰሜን ኮሪያ ሚሳኤሎች ክምችት ማዘጋጀቷን የሚያረጋግጥ ነው። ወታደራዊ ምንጮች እንደሚያመለክቱት እነዚህ ሚሳኤሎች ሩሲያ ከሀገር ውስጥ የምታመርታቸውን የእስካንደር ስርዓቶች ላይ ሲነጻጸሩ ረዥም ርቀት የመጓዝና ትላልቅ ፈንጂዎችን የመሸከም አቅም ያላቸው ቢሆንም ኢላማን በትክክል የመምታት ብቃታቸው ግን አነስተኛ ነው። የጦር ተንታኞች እንደሚገመግሙት ሩሲያ በረዥም ርቀት ጥቃቶቿ ውስጥ የባለስቲክ ሚሳኤሎችን ድርሻ የጨመረችው ዩክሬን እነዚህ ሚሳኤሎች ማክሸፍ የሚችሉ የላቀ የአየር መከላከያ መሳሪያዎች እጥረት እንዳጋጠማት በመገንዘብ ያንን ድክመት ለመጠቀም በማሰብ ነው። በቀጣይ አሳዛኝ መረጃችን በህዝብ ማመላለሻ ላይ በተፈጸመ ጥቃት የ3 ሰዎች ህይወት አለፈ። በደቡብ ወሎ ዞን በለጋምቦ ወረዳ ከገነቴ ወደ አቀስታ በመጓዝ ላይ በነበረ ህዝብ ማመላለሻ ሚኒባስ ተሽከርካሪ ላይ ታጣቂዎች በከፈቱት የጥይት ሩምታ የ3 ንጹሃን ዜጎች ህይወት ማለፉንና የ5 ሰዎች ላይ ደግሞ የአካል ጉዳት መድረሱን የወረዳው ሰላምና ጸጥታ ጽሕፈት ቤት አስታውቋል። የወረዳው ኮሚኒኬሽን እንደዘገበው ጥቃቱ የተፈጸመው ፊንጨፍቱ በተባለ ስፍራ ሲሆን ታጣቂዎች ከገነቴ አቀስታ ትራንስፖርት መስመርን ለመዝጋት በከፈቱት ተኩስ ነው በሰዎች ህይወት ላይ ጉዳት የደረሰው። የመንግስት ጸጥታ ኃይሎች ሙከራውን እንዳከሸፉትም ተገልጿል። በመጨረሻም ጠቅላይ ሚኒስትር አብይ አህመድ በባህር ዳር ከተማ የተገነባውን አዲሱን የደጃዝማች በላይ ዘለቀ ዓለም አቀፍ ኤርፖርት ተርሚናል በይፋ መርቀዋል። በምርቃት ስነስርዓቱ ላይ ባደረጉት ንግግርም ባለፉት 30 ዓመት የአማራ ክልልም ሆነ ባህር ዳር ከተማ እንደ አሁኑ ራሳቸውን በራሳቸው በተሟላ ሁኔታ የሚያስተዳድሩበት ዘመን እንዳልነበረ ገልጸዋል። ጠቅላይ ሚኒስትሩ የአማራ ክልል ርዕሰ መስተዳደር አረጋ ከበደን በማወደስ ከተሰጣቸው ስልጣን አንጻር ውሳኔ የሚወስኑ የሚሰሩና የሚያሰሩ መሪ ናቸው ብለዋቸዋል። በተጨማሪም አማራ በታሪኩ እንዳረጋ ከበደ ያለ መሪ አላገኘም ሲሉም ገልጸዋል። አረጋ ከበደ ለክልሉ እያደረጉ ያሉትን አመራር ከፍ ባለ ሁኔታ አድንቀዋል። የጠቅላይ ሚኒስትሩ ንግግር በፖለቲካ ተንታኞችና በማህበራዊ ሚዲያ ተጠቃሚዎች መካከል የተለያዩ አስተያየቶችን ሊያስነሳ የሚችል መሆኑ ይጠበቃል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ
በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲ እና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።